አይ ሄሉ እንደሆነ ስለምናገር በጣም እኮ ነው የምታስቀው። ይህን መህናት ትላለች የፈለከኩ እኮ ላይ ስለሙ ያንተ ጉዳይ ስለሚመለከተን የፈለከኩት አለ። ትናንት ያው በጣም አዝኜ ነበር የመጣሁት። ዛሬ ግን እስኪ ፈገግ ልበል። ሁኔታቸው ብቻ ያስቃል። እንደ ህጻን ነው ስራቸው። ኧረ ብስሚላ እንደዚህ ፈገግ ብዬ የመጣሁት ለምንድን ነው? ናቴ ደህና እንደሆነ ስለተረዳሁ ነው። ያው ደህና ነው አልሐምዱሊላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ሆነሽ ነው ምስክ እንዳትሉኝ። ያኔ ቪዲዮውን ከመጀመሪያ እስከ መጨረሻ ነው ያየሁትና የሆነ ስራዋ እያሳቀኝ ነበረ እና ሁለታቸውም ገና እንደ ህጻን ላይ ናቸው። ባካችሁ ምክንያቱም እዚህ ቦታ ውስጥ አሁን እነሱ ይቅርታም ተጠያየቁ አልተጠያየቁም እነዚህ ሁለቱ ሴቲቱና ወንዱ ልባላቸው ስም የላቸውም አሉ። በእኔ በኩል ማለት ነው። እንዲህ አይነት የማይመለከተው ሰው ስም ራሱ ልጠራ አልፈልግም። ና በናቴም ጎን ያለችው ልጅቷ፣ በሄሉን ጎን ያለው ልጁ ማለት ነው። እዚህ ውስጥ በቃ ፓርት ላይ መጥፋት አለባቸው። ሲቀጥል እንግዲህ ይችን አበባ እንደምትመለከቷት እንደዚቻ ሳምሬ ይዤ የመጣሁት ሄሉና ናቴ ያው ትናንት በተፈጠረው ነገር ዛሬ ይቅርታ ለማለት እንግዲህ እነሱ እንኳ እንትን ባይሉ እኔ ሄሉ ዛሬ አበባ ይዛ ነበር መጠየቅ ያለባት እና ስለዚህ እሷ ረስተው ስለሄደ በንዴት ነው ይችን አበባ አዘጋጅቼላችኋለሁኝ እና ሁሌም ሰውን ለማስታረቅ እንሆን እና ለማንኛውም እኔ ዛሬ ብዙ ማለት አልፈልግም። ለምንድን ነው አንደኛ እኔ እንደው ምናቸውም አልጣመኝም። ድራማም ነው ብዬ አስባለሁ፣ እውነትም ነው ብዬ አስባለሁኝ። ምንም ግራ ስለገባኝ ሲቀጥል ደግሞ እስኪ እንደው ካሁን በኋላ እንኳ ዝም ብለን እና ያለንን ሰማል ግን አንፈርድም በሚለው ልምጣላችሁ። ለማንኛውም እንደነገርኳችሁ እንደ ፍርድ የምሰጠው ነገር እኔ ያው እንዳልኳቸው እነዚህ ሁለቱ መውጣት አለባቸው ከመሀላቸው። ዙሮ ተናዳ ሄሉ ያንን ነገር አድርጋለች። አልሐምዱሊላህ ሰውየው ሰላም መሆኑ ደስ ብሎኛል። ለምን እኔ ትናንት እንደዘርጋ ስመተው በቃ በዛው ጸጥ ያለ ነበር ይመስለኝ እና አልሐምዱሊላህ ዛሬ ያው ደህና ሆኖ እያወራ ነበር። ግን ልጁን በማየቱ በጣም ተናዷል። ሄሉም ደግሞ እንግዲህ ያው እሱ እንዳለው እንግዲህ እውነትም እሱን ማለት ለማናደድ ሊሆን ይችላል። ለማናደድ አይመስለኝም። ግን ትናንት አይታችኋታል። ሄሉ ብቻዋን ሄዳ እናቴ ጋር ስትጋተር ያችኛይቱ በጥፊ ሁሉ ነው የመታቻትና ልዑልም ቢሆን ይዛ ሄደችው ጥሩ ነበር። ያው አንደኛ እሷ ስለመታችሁ ናቴን የበለጠ እንዳይናደድ ለዛሬው ቢቀር ጥሩ ነው። ይሄኛው ላይ ባይመጣ ባይ ነኝ። ግን ከመጣም እንግዲህ ምንም ማድረግ አይቻልም። ስለዚህ የሰው ላይ እንዳልኳችሁ ብሽሽቅ ከገባን በህይወታችን ውስጥ ብሽሽቅ ከተጀመረ በቃ እንደተበሻሸቅ ነው የበለጠ ነገሮች እየተባባሱ ነው የሚሄዱትና በዚህ መልኩ ግን ጥሩ አይደለም። እሷም ሆነ እሱ ለሁሉም ቢሆን ይሄ ልጅ የፍቅር አጋር መሆን ካልቻለ ከህይወቷ ቢወጣ ብዬ ነው የማስበው። ምክንያቱም ችግር የለውም እናንተ ከጭንቅ የሚያወጣችሁ አላህ እንጂ የሰው ልጅ ከጭንቅ አያወጣም። ገብቷችሁ አይደል? አይዟችሁ ሊለን ነው ይችላል። ግን ቢሆንም በዛ ምክንያት እኛ ከተጣላን ከባለቤታችን ጋር ወይም ከሚስታችን ጋር እነዚያ ሰዎች በመሀላችን መኖር የለባቸውም። ያማል፣ የምር ያማል። አሁን ሄሉ እናቴ በልጅቷ ምክንያት ተጣልተው እያየ ነው እንግዲህ ትናንትና ድጋሚ ከሷ ጋር ባይገናኝ እንዲህ አይነት ነገር አታደርስበትም ነበር እናቴና በህይወታችን የምሬ ነው የምነግራችሁ። በመሀላችን በስተት የሚሆን አውቀን የምናስገባቸውን ሰዎች ልንጠነቀቅላቸው ይገባል። ሰምታችኋታል። ሄሉ እንግዲህ ዛሬ ናቴ በገባበት ጉድጓድ እንዳላስገባሽ ብላት ነበር። ልክ የሱ እንዳይከተልሽ ብላታለች እና ስትቅለበለብ አናቷን ብላ እንዲያደፋት እና እንደዚህ አይነት ነገር ስላለ እውነት ነው እውነት እኔም ቢሆን ይህን ከማድረግ ወደ ኋላ አላለም። ያማል። በቃ ህመሙ በጣም ከባድ ነው። ለምን የምትወዱትን ትዳራችሁን ያበላሸችባችሁ ሴት ተመልሶ እሷ ጋር ሲሄድ እናንተን አልፈልግም ካሁን በኋላ በቅቶኛል፣ እንዲሁም ደግሞ የሚያቆስል ቃላት እንግዲህ ናቲ ባለፈው ሰምታችሁታል። አንቺ የተረጋጋሽ አይደለሽም የሚለው ነገር በጣም ተንትኗታል። በጣም ነው የተናደደችው ሄሉ። የምትወዱት ሰው ለእናንተ የነበረውን ቦታ አሳልፎ ለሌላ ሰው እየሰጠው ወይም ደግሞ እናንተን ከነዛኞቹ ሰዎች ጋር እያነጻጸረ እናንተ እንዲህ ናችሁ እሷ እኮ እንደዚህ ናት የሚላችሁ ከሆነ የምር እኔም በጣም ነው የሚያናድደኝ። እንኳን ካንቺ ትሻላለች ሌላኝ ይቅርና የሆነ ነገር ራሱ ስለ እሷ ቢያወራብኝ አልፈልግም። ና ሁላችንም ያመናል። እንግዲህ ሄሉ ያደረገችው እኔ ትናንትም እንደዚህ ያልኩት ያው እንደነገርኳቸው ይሄ ልጅ እንደዛ አርጋ ስመታው ወይ ቢሞትባት ወይ የሆነ ችግር ቢመጣ ሲቀጥል ደግሞ እንግዲህ ይሄን ቪዲዮ ታውቃላችሁ ቤተሰብ ያየዋል። ለምን እናንተ ያነ ሰው ለትዳር እየፈለጋችሁት
እናቱ አሁን ይሄን ቪዲዮ የእውነት ሆኖ ካየችው በጣም ነው የሚከፋቸው። እንዴ እናንተ አግብታችሁት እንኳ ብኖሩ ብትታረቁ እንኳ ዛሬ እንዲህ አድርጋ ከመታችሁ ነገም ትገለዋለች ብሎ የማሰብ ባህሪ ይኖራቸዋል። እና ቤተሰብ ደስ አይለውም ታውቃላችሁ። እንኳን እንዲህ አድርገው መጥተውና ኖርማል ራሱ እንደ በንግግር ማንመች ከሆነ እንዳታገባ የሚል ቤተሰብ አለ። ይሄ ሁላችንም ቤተሰቦች ናቸውና ቤተሰብ የራሱ የሆነ ስርዓትና ባህል ስላለው ከዛ አንጻር እንግዲህ ይሄን በማሰብ ነበር። ግን ዛሬ በቃ ኮንፊደንሷን ሳላደንቅ አላልፍም እና ልጅቷ ናት ትናንትናም እንደዛ ባትመጣ ይሄ ነገር አይፈጠርም። ከመጣችም በኋላ እንግዲህ አንቺን አይፈልግሽም ሂጂ እያለች ስለፈለፈ የባሱን ደሞ አፋላ። እሱም ደግሞ ኬክ ይዞ ይቅርታ መጠየቅ አለብኝ ከጎኔ መቀመጥ አለባት አሁን ሰው ያስፈልገኛል እያለ ሲል አናዷት ነው እንደዛ ያደረገችው። ስለዚህ አሁንም ቢሆን እነሱ በሰላማዊ መንገድ ራሱ መለያየትም ቢሆን ማለት ነው በሰላማዊ መንገድ መለያየት ከፈለጉ እንዳልኳቸው ይሄን ያመጣቸው ሊሄሉ ወደዛ ብትለው ጥሩ ነው። እናቴም ደግሞ እንደዛው ተመካክረው መማለስም ቢችሉ ይቅርታ ቢጠያየቁ በሰላማዊ መንገድ አይታችሁ የለ እንዴ ባለፈው ያን ሁሉ ነገር ተፈጥሮ እሱ እዛ ውጭ ሆኖ እሷ እዛ ሆና ይቅርታ እንኳን በደም ሳይባባሉ እሷ በልደቷ ሰዓት ላይ ስጦታ ገዝቷ ስትኮላት ምን ብሎ በቃ በእያንዳንዱ ነገር ደስ ይላል። ከዛም መጥቶ እንግዲህ ይቅርታ ብሎ ነበር። ያ ነገር ጥሩ ነው። ግን ደግሞ አሁንም ቢሆን የሰው ልጅ ብትሄዱም ብትመጡም በሰላም መለያየቱ ጥሩ ነው። ቢልልና ማለት ነው። ወላሂ ነው የምላቸው የሰው ልጅ እንዲሁ ከሱ ይቅር እንጂ እናንተ ግን መልካም ሆናችሁ ያን ሰው ጋር ትለያያላችሁ። የምር ቀርታብኛለች የምትባሉ አይነት ሰው ለመሆን ሞክሩ። ለመባል ሳይሆን ሆናችሁ ተገኙ። በቃ እንደዚህ ነው መሆን ያለበት። እናንተ ሰላም ናችሁ። የምሬን ነው የምነግራችሁና በቃ እኔ ማለት ነው እንግዲህ ከባለቤቴ ጋር ተለያይተና ወላሂ ማለት ነው በኋላ ድረስ በጣም እየጸጸተው በቃ የመጨረሻ ላይ በቃ አንቺ በጣም ጥሩ ነሽ፣ በጣም አስተዋይ ልጅ ነበርሽ፣ ግን ደግሞ ፈጣሪ ስላልፈቀደው ተለያይተናል። መልካም ህይወት ግን ሳላደንቅሽ አላልፍም። በቃ ከምትፈልጊው ደረጃ ኮንፊደንስ አለሽ። በቃ ይሆናላ አሁን ላይ ላገባ ለወልድ ወይም ደግሞ ሰው ሊኖረኝ ይችላል፣ ግን ደግሞ በአንቺ ቦታ ማንም አይገባ ነው። እኔም እንደዛው ነኝ። ግን የሰው ላይ እንዳልኳችሁ መለየት ካለባችሁ እና ህሉሃ ካለቀ ትለያላችሁ። ነገር ግን በዛ ሰው ቦታ የማታስገቡበት ይኖራል። ስለዚህ እሱና እኔ በሰዓቱ ላይ ጥሩ ነገር ነበረን። እኔም ከዚህ በቃ የእሱን ያክል ያደርግልኛል ብዬ የማላስባቸው ነገሮች ሁሉ በጣም ብዙ መልካም ለእኔ ይሄ ነው ማልላችሁ በጣም አለ። ግን ያ ማለት መልካምነቱ ይቀመጣል። ተለያይተንም ግን መልካምነቱን አላጠፋም። እሱም እንደዛው በቃ አሁን በሱ ውስጥ በእኔ ቦታ በቃ ሌላ ሰው ይመጣል ብሎ አያስብም እና ህይወት ራሱን እንትን እስከ ማለት ደረጃ ያ ምንድን ነው እናንተ አብራችሁ ስትኖሩ ከሰው ጋር መልካም ከሆናችሁ ብትሄዱ ራሱ በቃ ማን እንደሷ እንደተባላችሁ ነው የምኖሩት። እና ይህ ደግሞ ለሱ ስለሚያወራ ሳይሆን ባለህም ዘንድ ጥሩ ደረጃ ነው። መልካም ሆኖ እወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ እያረጋችሁ